አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ የተከበራችሁ የበልግ ቲቪ ቻናል ቤተሰቦች ዛሬ የበርካታ የህልም ፍቾችን ይዤላችሁ ቀርባለሁ። በህልም አንድ ሰው ስለ እንባ፣ ስለ ወር አበባ፣ ስለ ትውከት አንዳንድ የሚያስጠሉ በህይወታችን አይነት ነገሮች አሉ። እነሱን በህልማችን ማየት ምን ይመስላል የሚለውን ወደ እናንተ ይዤላችሁ ቀርባለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱላለሁ። በህልም እንባ ከያንድ ሰው ያያየው እንባ ቀዝቃዛ እንደሆነ ደስታን ሊያበስር ከተፋጀ ደግሞ የሀዘን የመከፋት አጋጣሚ አስጠንቃቂ ተደርጎ ይተረጎማል። እንባው በጉንጩ መፍሰሱን ያለማ መጠነኛ እክል የሚፈጠርበት የስብ መጉደፍ ያሳስበዋል። የስም መጉደፍ ማለት ነው፣ ወይም ስሙ ይጠፋል በሌሎች ጋር በመጥፎ መነሳቱ ነው። ይህ የሚተረጎመው እንባው በወዮታ እስካልታጀበ ነው ማለት ነው። በወዮ ወዮ እያሉ እስካላለቀሱ ድረስ ነው ማለት ነው። እንባ ማቅረሩን እና ከአይኖቹ አለመፍሳቸውን ያለመ የሐራም ገቢ እያከማቸ መሆኑን ጠቋሚ ህልም ነው ማለት ነው። ያቀረረው እንባ መውረዱን ያለመ የሐራም ገቢ እንደሚያጣ ወይም ከመሰል እኩይ ተግባር መቆጠቡን ያበስረዋል። የህልመኛው የብቸኝነት ስሜት ሊያንጸባርቅም ይችላል። በዚህ ረገድ ህልመኛው ሀገሩን ሊለቅ ወይም ከሚወደው ሰው ሊለይ በተለያዩ ምክንያቶች የመቻሉን አጋጣሚ ይጠቁማል ማለት ነው። በመቀጠል በህልም ቁስል ማየት ወይም ደግሞ በመግል የተሞላ ቁስል ያካበተው ገንዘብ ለእኩይ ተግባር ለተቀጠረ ሰው የሚከፍልን ደሞዝ እንደየሁኔታው የሀሜት ምሳሌም ተደርጎ ይተረጎማል። የወር አበባ ማጋጠምን ማለም የወር አበባ ማጋጠምን ካለመ ለሆነ ወንጀል መዳረግ ወይም ግራ መጋባትን ይጠቁማል። ከወር አበባ ሁነት በኋላ ገላዋን ያለመች ከወንጀሏ መመለሷን የጭንቋን ውግደት ያበስራል። ለአካል መጠን የበቃች ሴት የወር አበባ ማየቷን ካለመች ወንድ ልጅ በመውለድ ትበሰራለች ማለት ነው። ለአካል መጠን የበቃች ሴት የወር አበባ ማየቷን በህልሟ ካየች ወንድ ልጅ መውለዷን ትበሰራለች። ላላገባች ባሏ ለሞተባት ሴት የወር አበባ ማየቷን ማለሟ በጋብቻ ትበሰራለች ማለት ነው። ይሄም የህልም ትውከት በህልማችን ሲያስታውቁን ወደ ላይ ሲለን ካየን ነገሮችን ለትክክለኛ ባለመብቶቻቸው መመለስ፣ የገመና መጋለጥ፣ ለሆድ ባለመታለል ጤናን መታደግን እንደ ትዕይንቱ ይጠቁማል ማለት ነው። ለደሃ ሰው ደም ማስታወክን ማለም በሀብት ወይም ወንድ ልጅ በመውለድ አሊያ ደግሞ በጉዞ ላይ የሚገኝ ዘመዱ በአማን መመለሱን ያበስረዋል። የትውከት ደም በእቃ ላይ መጠራቀሙን ማለም የወንድ ልጁን የከፋ የህመም አጋጣሚ ሊያስጠነቅቅ ወይም ከእርሱ ጋር ለመሰናበት የሚመጣን ዘመድ ሊያስመለክተው ይችላል። ደሙ በእቃ ከመከማቸት ይልቅ በወለሉ ላይ መራጨቱ ከታለመ ግን የህልመኛውን ልጅ አሊያ የዘመዱን የህይወት ህልፈት ያስጠነቅቀዋል። አንጀቱን ማስታወኩን ያለመ የልጁ የወንድ ልጅ ህልፈት ያሰገዋል። ህመምተኛ ሰው ማስታወኩን ካለመ ህልፈተ ህይወቱን ሊያስጠነቅቀው ወይም ደግሞ ራሱን ከጠላቶቹ መራቁን ያመለክታል። የገዛ ትውከቱን መላሱን ያለመ በቀላሉ በመክፈል የሚችለውን ብድር ለመመለስ የሚያቅማማ ነው። በመታጠቢያ ገንዳ ላይ ማስታወኩን ያለመ ከክፉ አድራጎት በጸጸት መመለሱን ይበሰራል። አሊያ ግን በሰው ሀራም ገቢ በሚስቱ ማካፈሉን ይጠቁማል። በስቃይ ማስታወኩና መጥፎ ጣዕም እንደተሰማው ያለመ ስለ ክፉ አድራጎት ለመናዘዝ ብሎ ይቅርታ ለመጠየቅ መገደዱን አመላካች ነው። እርሱ ግን ራሱን ለማጋለጥ ፈቃደኛ አይደለም። ምናልባትም የገንዘብ ቀውስ አሊያ የጤና መታወክ ነው ማለት ነው። የወይን ጠጅ ጠጥቶ ማስታወኩን ያለመ የወይን ጠጅ ጠጥቷን በህልሙ ሲያስታውቁ ካየ ያልተገባውን ገንዘብ እንደተቀበለና ለባለመብቱ ለመመለስ የመጸጸቱን አጋጣሚ ጠቋሚ ነው። የጠጣውን ወተት ማስመለሱን ያለመ አንድ ሰው ደግሞ ወተት ካየ ወተቱን ደግሞ ሲጠጣው ካስመለሰው ከእውነታው ማፈንገጡን ከአንድ ጉዳይ ከእውነታ ማፈንገጡን ያሳያል ማለት ነው። ያስታወቁን መመገብ ማለም ያስታወቁትን ነገር መገም ወደ ላይ ያላችሁን ነገር ስትበሉ በህልማችሁ ካያችሁ የሀብትና ዝና ጠቋሚ ነው። ከልክ ያለፈ ማስመለስ ለህይወት ፍጻሜ መቃረብ ወይም በተጠቁበት አንድ አይነት ህመም ሳቢያ ለህልፈተ ህይወት የሚዳርግ አጋጣሚ ያሳስባል።
አፉ መድረቁን ያለመ በህይወት እንቅስቃሴው ተፎክሮ የሚሻውን ለማሳካት ያለበትን የአቅም ውስንነት ያመለክታል። በግድግዳ ላይ መጥፋቱን ያለመ ገንዘቡን ለመልካም አላማ ማዋሉን ወይም በአትራፊ ንግድ የመሰማራት እድል ይበሰራል። በወለል ላይ መጥፋቱን ያለመ አንድ ሰው ምራቁን በወለል ላይ ሲተፋ በህልም ካየ መሬት መግዛቱን ያበስረዋል። በዛፍ ላይ መጥፋቱን ያለመ ቃል ኪዳኑን ለመሙላት አለመቻሉን ያሳውቃል። በሌላ ሰው ላይ መጥፋቱን ያለመ ያንን ሰው እንደሚዘልፍ አመላካች ተደርጎ ይወሰዳል። ደም ወይም አክታ መጥፋቱን ያለመ ሰዎችን የሚያስቀይም ንግግር ይዘወተራል። በአንድ ሰው ቤት ላይ መናፈጡን ያለመ ንፍጡን ማለት ነው በህልም ካየ ከዛ ቤተሰብ አባል ጋር በጋብቻ መተባበሩን ሊያበስር ወይም የቤቱን አባወራ ሚስቱን መማገጥን ያመላክታል ማለት ነው። አፍንጫዋን ማጽዳቷን ያለመች እናት ልጇን ጡት ታስጥላለች። አፍንጫዋን ማጽዳቷን ያለመች እናት ልጇን ጡት ታስጥላለች። አፍንጫውን ማጽዳቱን ያለመ እዳውን ለመክፈል ወይም የአንድ ሰው ውለታ መመለስን ያመለክታል። አፍንጫውን በሌላ ሰው አንሶላ ማጽዳቱን ያለመ የዚያን ሰው ሰራተኛ ይገናኛታል ወይም ደግሞ ጋብቻ እንትን ይላል ማለት ነው። አፍንጫውን በማሻሸት ማጽዳቱን ያለመ ጭንቁን ያስወግዳል የሚለውን አመላካች ነው። የሌላ ሰው አፍንጫ ማጽዳቱን በህልም ካየ ውስጠ ሚስጥሩን ለሚስቱ ይገልጥላታል። አፍንጫውን ጉድፍ መብላቱን ያለመ ከገዛ ወንድ ልጁ ገንዘብ ማጭበርበሩን አጋልጠዋል። የሚፈተግ አፍንጫ የእርጉዝ ሚስት ምሳሌ ነው። የሚፈተግ አፍንጫ በህልም ማየት የእርጉዝ ሚስት ምሳሌ ነው። በገዛ ሸሚዙ ካናቴራው አፍንጫውን ማጽዳቱን ያለመ ዝምድናን ከገዛ ቤተሰብ ወይም ደም ዝምድና በጡት የሚዘመደውን ለጋብቻ ያልተፈቀደለትን ካለው ሰው ጋር ዝሙት መፈጸመን ያስጠነቅቋል። ሸሚዙ በደምና በቡጉር መገል መለወስን ያለመ በሌባ ይሞኛል ይታላል የሚለውን ያመለክታል። ሸሚዙ በአንበሳ ደም መለወሱን ያለመ አንድ ተንኮለኛ ሹመኛ በመሻንገል ይጠቀምበታል የሚለውን ያመለክታል። ውድ የበልግ ቲቪ ቻናል ቤተሰቦች ለዛሬ ይዤላችሁ የቀረብኩት የበርካታ ህልም ፍቾች እነዚህን ይመስላሉ። በሌላ ህልም ፍች እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።